ቀዝቃዛ ውጥረት ሁለት ሀገሮች ወይም ሁለት ኃይሎች በቀጥታ ጦርነት ሳይገቡ በፖለቲካ፣ በዲፕሎማሲ፣ በኢኮኖሚ ወይም ተጽዕኖ በመፍጠር ደረጃ የሚያደርጉት እሽቅድድም ነው። ሶስት ሀገሮች በቀዝቃዛ ውጥረት ውስጥ ነው የቆዩት። ወደፊትም ይሄ ይቀጥላል። ምክንያቱም ለየሀገሮቻቸው የምጽአት ዘመን ካላወጁ በስተቀር አንዱ ሌላውን በቀጥታ ጦርነት አይገጥምም። ወደፊትም ይሄ ይደረጋል ተብሎ አይታሰብም። ነገር ግን የሚከተሉትን በመፈጸም ቀዝቃዛ ውጥረቱ ይቀጥላል። የመጀመሪያው የእርስ በርስ መጠራጠር ነው። ሶስቱም ሀገሮች በከፍተኛ ሁኔታ የእርስ በርስ ጥርጣሬ አላቸው። አንዱ ሌላውን ክፉኛ ይሰልላል። ሁለተኛ የሚዲያ ጦርነት ወይም ውጊያ ነው። ዛሬ በዓለም ላይ ያለው ከፍተኛው ውጊያ በፕሮፓጋንዳ ላይ ያለው ውጊያ ነው። ይሄ ደግሞ ማህበራዊ ድረገጽን ሁሉ ይጨምራል። እነዚህ ሀገሮች በከፍተኛ ደረጃ የሚዲያ ውጊያ ያደርጋሉ። ሶስተኛ የዲፕሎማሲ ግፊት ነው። እነዚህ ሶስት ሀገሮች የዲፕሎማሲ ግፊት በማድረግ አንደኛው ሌላውን ለማሸነፍ ከፍተኛ ፉክክር ላይ ነበሩ። ወደፊትም ይህንን አጠናክረው ይቀጥላሉ። አራተኛ አጋሮችን ማብዛት ነው። በዓለም ላይ አጋሮችን ለማብዛት እነዚህ ሶስት ሀገሮች በከፍተኛ ደረጃ ይሯሯጣሉ። አምስተኛና የመጨረሻው የጦርነት ዝግጅትን ማሳየት ነው። ሶስቱም ሀገሮች ከፍተኛ የጦር መሳሪያ ፉክክር አለባቸው። አንደኛ ያመረተውን ለሌላው ያሳያል፣ ያስፈራራል። ምናልባትም እኔ ካመረቱት ምርት ጋር እኩል አልደረሳችሁምና እኔ ልታሸንፏችሁም የሚል ነው። ይሄ ባለበት ሁኔታ በቀጥታ ጦርነት ሳይገቡ በቀዝቃዛ ውጥረት ውስጥ ይቆያሉ። ዓለምን በዚህ ድባብ ውስጥ ናት ያለችው።